ፈለቅ ልብ አንጠልጣይ የፍቅር ታሪክ። በቃ እሺ፣ ለምሳ የሰራሁት ወጥ ፍሪጅ ውስጥ ነው። ለአሙላ ደግሞ ስትነሳ የሰራሁላት እንቁላል አለ፣ እሱን ትሰጣታለህ። እያለቀሰች ካስቸገረችህ ደውልልኝና በፍጥነት ለመምጣት እሞክራለሁ። እሺ ሁቢ። በችኮላ ፀጉሯን አሳስራ ጅልባብና ካልሲዋን እየለባበሰች ራህማኑ እንደ እናቷ የበራ ፊት ያላት ቆንጅዬ ልጅ ከሰጠን 2 ዓመት አልፎናል። ሂኩ ስለ እሷ ስታስጠነቅቀኝ ሁሌ እንደተጨናነቀች ነው። ዛሬ ከእህቶቿ አንዷ የምሳ ዝግጅት አሰናድታ ለምሳ ስለጠራቻት ለመታደም ልትሄድ ነው። የኔን አዲሱን ስራዬንና አላህ ብሎት በኔና በሂኩ ትብብር እየሰፋ የሄደውን ርዚቃችንን ሲያዩ የሂኩ ቤተሰቦች ልባቸው ሳይራራ አልቀረም። አሙ 8 ወሯ እየነበረ የሂኩ እህቶች የምትሰራበት ሆስፒታል ሄደው እንዳናገሯት ነግራኛለች። ሂኩ ለነሱ መሸፋፈን ስለምትወድ እንጂ ጥሩ ጊዜ እንዳልነበር ፊቷ ይናገር ነበር። በአሁኑ ደግሞ የእሷ ተከታይ እህቷ የምሳ ዝግጅት አሰናድታ ጠራቻት። 2 እህቶቿና ወንድሟ በመኪና መጠው ከበራችን ላይ እንደሚወስዷት ነግረዋታል። እኔን እስካሁን አለመቀበላቸውን ለምሳው ካለመጠራት ተገንዝቤያለሁ። የእሷን መጠራት ቢሆን ግን ምኑም ደስ አላለኝም። እንዳይከፋት ግን ስትነግረኝ ፈቀድኩላት። የማይሆን ነገር ካደረጉ ሁለተኛ እንደማታያቸው ነግሬያታለሁ። ስትነግሪኝ 3ኛ ጊዜሽ ነው። እሺ እሺ አልኩሽ እኮ በቃ ፈታ ብለሽ ነይ። እሺ አብሽርን፣ አባትና ልጅ ቤቱ ይሰፋናል። ኮተት በቃ እሺ ደህና ዋሉልኝ። በጣም ነው የምወድህ። እሺ ጥምጥም ብላ አቀፈችኝ። ወደ ውስጥ ገብታ አመልን በቀስታ ስማት ተሰናብታን ወጣች። ከግቢው እስክትወጣ ፍዝዝ ብዬ ተመለከትኳት። ጅልባቧን እየጎተተች ስትኳትን ማየቱ በራሱ ያስደስተኛል። የኔ ኮተታም ንግስት። ቆይ ኮተታም ስል አንድ ነገር በሐሳቤ ብልጭ አለ። ወደ ቤት ተመልሼ የቆዩ ካርቶኖችን መበርበር ጀመርኩኝ። ሂኩ ሁሉንም ነገር ስታስተካክል እኔን አታስነካኝም። ያረጁ ንድፎችንና ሌሎች የሪሰርች ወረቀቶች በብዛት ተሰብስበው ተቀምጠዋል። ይጠቅሙኝ ይሆናል ብዬ በመጨረሻም አገኘሁት። ማስታወሻዬ የዛሬ ምናምን ዓመት እንደ ጸሐፊ ሲያደርገኝ እሞነጫጭርበት የነበረውን ማስታወሻ በሂኩ ፍቅር ብዕሬ ተሳስሮ መጽሐፍ ያቆምበት የጥበብ መርጊያዬ ነበር። የጻፍኳቸውን ግጥሞች እያነበብኩኝ ብቻዬን ስስቅ ቆየሁ። አሁን ላይ በጣም ያዝናናሉ። የመጨረሻው የተጻፈበት ገጽ ላይ ስደርስ ያን ያልተቋጨው ግጥም እየጠበቀኝ ያገኘሁት። ባለ ኮተቷ ፈገግ ብዬ ድጋሚ ያነበብኩት። የፈለግኩትም ለዚሁ ነበር። እስክሪብቶ አምጥቼ እንደገና ልጽፈው ወሰንኩ። ከዛም ግጥሙን ጽፌ ጨረስኩት። ያኔ የነበረው ሰልማን የጅልባቡ ትርጉም ከኮተት ባለፈ ስላልገባው ሊቋጨው አልቻለም። አሁን ሂክመትን የራሱ ያደረገው ሰልማን ግን በብዙ ፈተናዎች ተፈትኖ እዚህ በመድረሱ ከሂኩ ውበት ባለፈ የኮተቷንም ውበት ከልቡ ስለሚረዳ ቃላት አይከዱትም። ኢንሻአላህ ዛሬ ሂኩ ስትመለስ አስደምማታለሁ። በመጨረሴ ተደስቼ ሳላበቃ አሙ ተነሳች። ሂኩ እንዳለችኝ እያበላሁ እያጫወትኩ በመሃል ደጋግሜ ሞክሬላት ስልኳ አልሰራም አለኝ። ምናልባት ቻርጅ ዘግቶባት ይሆናል። ዝም ብላ ነው እንጂ አሙላ እኔን ካገኘች ማልቀስ ትዝ አይላትም። እንዲሁ ሳጫውታት በመሃል መሮጥ ሳለማምዳት ቆየሁ። በመሃል ስልኬ ጠርቶ ጨዋታችንን አቋረጠን። ማሜ ነበር። ሰሉ በአላህ ተረጋጋና የምልህን አዳምጠኝ። አሁኑኑ መምጣት አለብህ። ሰላምታ ሳይሰጠኝ በጥድፊያ ነበር የሚያወራው። ድምፁ ላይ እስከ ዛሬ የማላውቀው ድንጋጤና መርበትበት ይደመጥበታል። አልገባኝም ማሜ፣ ምን ገጥሞህ ነው? አመልን መጅሊሱ ላይ አስቀምጫት ተነሳሁ። ሰሉ በስልክ ልነግርህ አልችልም። ወደ ቀበና ቶሎ መምጣት አለብህ። ንገረኝ ማሜ፣ አመልን ይዣለሁ እኮ። ለማን ትቻ ትመጣለሁ? ላቤሎ ደውለህ ጥራውና የያዝልህ ወይ ለሰመር። ማሜ እያጨናነከኝ ነው። ካልነገርከኝ አልመጣም። ከመፍራቴ ጋር እንዲነግረኝ ያለኝን ብቸኛ አማራጭ ተጠቀምኩ። ሰሉ የሂኩ ታላቅ ወንድም ደውሎልኝ ነበር። ይርበተበታል። እምባ ንግግሩን ያቆራርጥበታል። ትንፋሽ ወስዶ ቀጠለ።
ሰሉ እነ ሂኩን ይዞ የነበረው መኪና ፍሬን በጥሶ ቀበና ወንዝ ውስጥ ገብቷል። ጆሮዬን የሆነ መብረቅ የመታው መሰለኝ። ልቤ ስንጥቅ አለ። ምንም ነገር ማሰብ ተስኖኝ መጅሊሱ ላይ ዘፍ ብዬ ተቀመጥኩ። ሊሆን አይችልም። ህልም ነው ወይ ውሸት? ስልኳ የማይጠራው ለዚህ ነው ማለት ነው። አይሆንም ሂኩ። እንደፈዘዝኩ ተቀምጬ ቀረሁ። ከእጄ የወደቀው ስልክ በድጋሚ ሲጠራ ይሰማኛል። ማሜ ነበር። ወደ ነገረኝ ቦታ የሚሄድበት ጉልበት አጣሁ። እንዴት እንደዚህ ይሆናል? እንዴት በሰላም ወጥታ? እንዴት የምለው ጠፋኝ። ወይ ለምን ጠዋት አብሬያት አልሄድኩም? ለምንስ ቅሪ ብዬ ማስቀረቱ ተሳነኝ? ኢላሂ በስንቱ ነው የምትፈትነኝ? ቅዠት ሆኖ ልነቃ ብችል ተመኘሁ። ለደቂቃዎች ደጋግሜ እያሰብኩት ስመጣ እውነታው ከሰመመኔ እያነቃኝ ልቤን ሰርስሮት ይገባኝ ጀመር። ትኩስ የሐዘን እንባዎች ከዓመታት በኋላ በድጋሚ አይኖቼን ጎበኛቸው። እናቴን ያጣን ዕለት እንዲህ አልጨለመብኝም። የአቤሎን እናት ስናጣ እንደዚህ አላለቀስኩም። ቃላት የማይገልጹት ህመም ከህቅታዎች ጋር ተደባልቆ ጩህ ጩህ አሰኘኝ። አይሆንም። ከጎኔ ያለውን ብርጭቆ ወርውሬ አመድ አደረግኩት። አሙ በሁኔታዬ ደንግጣ እያለቀሰች ተደናብራ መታ ተጠመጠመችብኝ። ከገባሁበት የቅዠት ዓለም ባነን አልኩኝ። የማላውቀው ውስጣዊ ስሜት ተቆጣጠረኝ። እማዬ አባዬን ስታጣ እኔን ለማሳደግ ያበረታት አይነት። እንዲህ መሆን አትችልም ሰሉ። ልጅ አለህ፣ ለአሙ ታስፈልጋታለህ። ጠንከር በል። እምባዎቼን አብሼ አሙን ማረጋጋት ጀመርኩኝ። ትንሽ ዝም አለች። እሷን አቅፌ በሐሳብ እንደሰመጥኩ ስልክ ጠራ። አሙ ደንብራ በድጋሚ ማልቀስ ጀመረች። የማላውቀው ቁጥር ነበር። አነሳሁት። ሄሎ፣ ሰላም አሌክ። በአላህ አፉ በለኝ እስካሁን ሳልደውል። ለስለስ ያለ ድምፅ ጆሮዬ የሰማውን ተአምር ድምፅ ማመን አልቻለም። ምላሴ ተሳስሮ በዝምታ አዳምጣታለሁ። ሄሎ ሰሉ፣ አይሰማህም? አሙ እያለቀሰች እኮ ነው። አመማት እንዲህ በአላህ? ወይስ አልበላችም? እረ ምንድን ነው ንገረኝ፣ አስጨነቀኝ እኮ። ዝምታዬ ሲበዛባት ብቻዋን መለፍለፍ ጀመረች። ሂኩ ደህና ነሽ? በአላህ አንቺ ነሽ? አዎ። ምን ነው? ምን ተፈጠረ ሁቢ? ሂኩ የምላት ግራ የገባት ይመስላል። ምናልባት ስለ አደጋው አልሰማችም ይሆን? እህትሽ ቤት አይደለሽም እንደ ያለሽው? አይ አይደለሁም። ወደዛ እየሄድን እያለ ከሆስፒታል ተደውሎልኝ ስጠብቀው የነበረ ታካሚ መንቃቱን ነገሩኝ። መሄድ ስለነበረብኝ መገናኛ ላይ ወርጄ ሌላ ታክሲ ያዝኩኝ። ረሙ ንጭንጭ እያለች አልመጣችም ብለው ደውለውልህ ነው እንዲህ የተጨናነከው? ሂኩ ያተረፋትን ተአምር ሳታውቅ ለጥፋተኝነቷ ትበሳጫለች። ሁለት ተቃራኒ ስሜቶች ተደበላለቁብኝ። አንድም ሂኩን ስላተረፈልኝ የመደሰት፣ በሌላ በኩል ወንድምና እህቶቿን ማጣቷን ላልሰማችው ሂኩ የማዘን። አይ ሳይሆን ቆይሺ፣ ማንም አልደወለልሽም? ስልክሽ ምን ሆኖ ነው? ስቻኩል መኪና ውስጥ ረስቼው እንደመጣሁ አላስተዋልኩም ነበር። ሌላ የተፈጠረ ነገር አለ እንዴ? በአላህ ንገረኝ። በዚህ ሁኔታዋ ለእሷ መንገር እሷን አደጋ ላይ ከመጣል ውጭ ትርጉም የለውም። ከደቂቃዎች በፊት እኔ ራሴ የነበርኩበትን መረበሻ አውቀዋለሁ። አይ ምንም አልተፈጠረም። ከሆስፒታል እንዳትወጪ፣ እኔ ራሴ መጥቼ ይወስድሻለሁ። ስለ አሙ እንዳታስቢ። በቃ መጣሁ። የነበራትን ብዙ ጥያቄዎች ስመጣ እንደምመልስላት ነግሬያት ስልኩን ዘጋሁት። ወዲያው ለሰመር ደወልኩላት። ማሜ ደውሉላት ግራ እንደተጋባች ወደኛ በመምጣት ላይ ነበረች። ለሂኩ በጣም ቅርብ ስለሆነች ስለ አደጋው አልነገራትም። ብዙም ሳትቆይ ቤት ደረሰች። አሙን ለእሷ ሰጥቼ ስለ አደጋው ምንም ሳልላት ወደ ሂኩ አመራሁ። መንገድ ላይ ለማሜ ደውዬ ሂኩ ደህና መሆኗን ነግሬ አረጋጋሁት። ያልኩትን ማመን እንዳቃተው በስልኩ ያስታውቅ ነበር። እኔም ሂኩን በአይኔ እስካያት እየቸኮልኩ ወደ ጥቁር አንበሳ ሆስፒታል ደረስኩ። አሁን 2013 ላይ ማሻአላህ በረካ ነበረው። በደንብ ተዳረሰኩ። ለእናትህም ለሂኩ ወንድሞቹም ኸይር አድርጋችኋል። ማሜ ፈገግ እያለልኝ አልሐምዱሊላህ አጸፋውን መለስኩኝ። አይገርምም ግን ማሜ
ዛሬ ጠዋት ራሱ እያሰብኩት ሲደንቀኝ ነበር። አለሜ እንዲህ እንደ ቀልድ 6 ዓመት አለፋት። ሂኮ አስታውሳ አብረን ሰደቃ እናወጣላቸው ባትለኝ ኖሮ አላስታውሰውም ነበር። ልክ ነህ፣ ጊዜው ይሮጣል። ዛሬ ግን ሂክመት ስራ አላት እንዴ? አላየኋትም። ስልክም አታነሳም። አለች። ኧረ እንደውም ከጠዋት ጀምሮ ረፊ ስላት አትሰማም። እሱ አይደለች ሌላ ጭንቀት የምትለቅብኝ። በቃ አትለወጥማ። አዎ ኢላሂ ይቀበላት። ፈገግ አልኩኝ። በውስጤ እንዲህ የሚያለፋትን እልህ የተረዳሁት ስለመሰለኝ አዘንኩላት። ሂኩ ከለቅሶው ጀምሮ በጣም ራሷን እየጎዳች መሆኑን አስተውያለሁ። ፈገግታዋ ሁሉ ውስጧ ሌላ ስሜት መታፈኑን ይናገራል። ባይወዷትም እንደ ታላቅ እህትና እናት የምትሳሳላቸው ነበረች። አንድ ቀን ተቀይረው ወደ አላህ ይመለሳሉ የሚል ትልቅ ተስፋ ነበራት። ስለ አደጋው ነግሪያት ሆስፒታል ውስጥ ራሷን ስትስት ምን ያህል በሷ ዘንድ ቦታ እንደነበራቸው አይቼበታለሁ። ለቅሷቸውን የጠበቅኩትን ያህል ሳትረብሽ በዝምታ እንባዋን እያፈሰሰች ሐዘኗን በውስጧ ቀብራ አሳልፈዋለች። ወንድሟ አንቺን ሊያመጡ ባሄዱ አይሞቱም፣ ዕድሜ ልክሽን ጦሰኛ ነሽ ብሎ የተናገራትን ሳትቀበለው አልቀረችም። በዚህ ብቻ ከወንድሟ ጋር ተጣልቻለሁ። አባቷ ያኔ ዝም እንዳሉ እስካሁን ክፉም ደግም አላናገሯትም። ለዚህ ሁሉ ማጽናኛ ልሆናት አለመቻሌ ያናድደኛል። ላደርግላት የቻልኩት ብቸኛው ነገር ትላንት አባቷ ጋር ሄጄ ማነጋገሬ ነበር። አላህ አትርፏት እንጂ እሷንም ጭምር ሊያጧት ይችሉ እንደነበር ላስረዳቸው ሞከርኩኝ። በእኔ ህይወት ላይ ስለፈጠረችው ለውጥ አብራርቼ ምን ያህል ድንቅ ልጅ እንደሰጣቸው ነገርኳቸው። ከሁሉም በላይ የአሙን ፎቶ አሳይቻቸው ምን አይነት የልጅ ልጅ እንደሰጣቸው እያሳየሁ ላጓጓቸው ጣርኩኝ። የተሸበሸበው ፊታቸው ላይ ከፈሰሱት እንባዎች ውጪ ምንም አላሉኝም። ዝምታቸው ያስጨንቃል። ግራ ሲገባኝ ከሂኩ ጋር ልናደርግ ስላሰብነው ሰደቃ ነግሬያቸው አድራሻውን ጽፌላቸው ወጣሁ። ከማሚ ጋር እየተጫወትን ወደ ቤት ደረስን። ባለፉት ዓመታት ባጠራቀምነው ገንዘብና በባንክ ብድር ከሂኩ ጋር የገዛነው ግቢ ቤት ነው። ዕዳችንን በከፊል አገባደነዋል። ቤቱን ከገባንበት ዓመት አስቆጥረናል። አልሐምዱሊላህ። ሂኩ የግቢውን በር ከፍታለን ወደ ውስጥ ገባን። ማሜ ትንሽ ካናገራት በኋላ ከሌሎች የጀማዓ ወንዶች ጋር ወደ ዋናው ሳሎን አመሩ። ሴቶቹ ገባ ብሎ ያለው አነስ ያለ መጅሊስ ጋር ተዘጋጅቶላቸው እዛው ናቸው። ለመስጅድ ከሚደረገው ሰደቃ በተጨማሪ ሁሉንም ምሳ ጋብዘናቸው ስለነበር ሰርግ አልነበረምን? የእሱ ምትክ በሉት። ጀማዓችንን እስካሁን ሳይበታተን መቀጠሉን ሳስበ ያስደንቀኛል። ሌሎቹ ከገቡ በኋላ ሂኩ ልታናገረኝ የፈለገች ስለመሰለኝ ወደ ኋላ ቀረሁ። ስራው አለቀላችሁ? ለወሬ መክፈቻ ያህል ጠየኳት። አዎ አልሐምዱሊላህ፣ ምሳውን ማድ ቤት ጨላልፈን አዘጋጅተነዋል። እየወሰድክ ብታስተናግዳቸው ቅር አይልህማ? ሳቅ እያለችብኝ እንኳን ለጓደኞቼ ለአንቺና ለጓደኞችሽም የምተርፍ አስተናጋጅ መሆኔን ታውቂያለሽ እኮ አይደል? እያየና ስንፍናዬን ስለምታውቅ እየሳቀች እኔ ምልህ ከነገ ወዲያ ይመችሃል? ማለቴ ቤት ትኖራለህ? ቀኑ ምንድን ነው? ቅዳሜ። አይ ቀጠሮ አለብኝ አልኖርም። ለምን ፈልገሽኝ ነው? አይ አንድ ሰርፕራይዝ አለ። እሺ እሁድስ? እሁድ እኖራለሁ ኢንሻአላህ። የምን ሰርፕራይዝ? ምንን በማስመልከት? ፍቅርን ለመግለጽ ምክንያት ያስፈልጋል እንዴ? በቃ እሁድ ታየዋለህ። በእኔ ሰፍ ማለት እየተዝናናች እምቢ። አሁን ንገሪ። አቶ ሰልማን እንግዶችህ እኮ እየጠበቁህ ነው። ትንሽ ከቆየህ አንተኑ ሊበሉህ ነው የሚደርሱት። ከነገ ወዲያ ትደርስበታለህ። እየሳቀች ወደ ሴቶቹ ተመለሰች። ከአደጋው በኋላ እንዲህ ስትፍለቀለቅ የመጀመሪያዋ ነው። ሰደቃው የሆነ ሸክም ቀለል ሳያደርግላት አልቀረም። ፈገግ ብዬ ወደ ሳሎኑ ገባሁ። ማሜን እንዲያግዘኝ ጠይቄው እየተጋገዝን ምሳውን ማቀራረብ ጀመርን። በመሃል የግቢያችን በር ተንኳኳ። የያዝኩትን ትሪ አድርሼ ልከፍት ሄድኩኝ። ከበሩ ኋላ ያየሁት ትዕይንት የማይታመን ነበር። አመጣጣቸው ለጸብ ወይስ ለእርቅ ይሁን ስላልገባኝ ለደቂቃዎች ዝም ብዬ ቀረሁ። አሰላሙ አሌይኩም፣ መግባት እንችላለን?
የሂኩ ታላቅ ወንድም ዝምታዬ ሲረዝምበት በትህትና ጠየቀኝ። ስለ ሰደቃው ለሱ አልነገርኩትም። ከአባቷ ጋር አብረው ነበር የመጡት። እንዴ? አዎ በደንብ እንጂ ግቡ። እየተደናበርኩ በሩን አስፍቼ የከፈትኩላቸው። ግቡ አብሽሩ። ወደ ሳሎኑ መግቢያ እየጠቆምኳቸው ከፊታቸው ቀደምኩኝ። ቤታችንን አይተውት አያውቁም። በመገረም እያማተሩ ወደ ግቢው ገብተው ቆሙ። ይቅርታ፣ ከመግባታችን በፊት ሂክመት ካለች ትጠራለን። ወንድሟ ቅድም ካሳየኝ ትህትናው ጋር አመጣጣቸው ኸይር ያለው ይመስላል። እንዲጠብቁኝ ነግሬያቸው ሂኩን ልጠራት ሄድኩኝ። ማንነታቸውን ሳልነግራት ነበር ከመጅሊሱ የወጣቸው። እንዳየቻቸው ባለችበት ደርቃ ቀረች። ሂክመት የኔ ልጅ። አባቷ አሁን ገና አንደበታቸው ተላቀቀ። ሂኩ እየሮጠች ሄዳ እጃቸውን እየሳመች ማልቀስ ጀመረች። አፉ በለኝ ባባ የሚሉ ቃላት ከለቅሶዋ መሃል ይሰሙ ነበር። ቀና አድርገው አቀፏት። ሲያቅፏት የመጀመሪያቸው ይመስላል። ደግማ እንደማታገኘው ሰው አቅፋቸው መንሰቅሰቅ ጀመረች። ከደቂቃዎች መላቀስ በኋላ ተለያዩ። ሂክመት አጥፍቻለሁ የኔ ልጅ፣ እድሜሽን በልቻለሁ፣ ህይወትሽን አጨልሜዋለሁ፣ የእናትሽን አደራ አልተወጣሁም፣ ልጄ ይቅር በይኝ። እሳቸውም እያለቀሱ ነበር የሚናገሩት። ሂኩ የራሷን ለቅሶ ገትታ ልታስቆማቸው አልቻለችም። ያኔ ከ2 ዓመት በፊት አደጋው እንደደረሰ ነበር መምጣት የነበረብኝ። ባለቤትሽ ሁሉንም ብሎኛል። እኔ አልተቀየምኩሽም የኔ ልጅ። ስራዬን ያሳፈረኝ፣ ልጆቼን ለእሳት መማገዴ ነው ያንገበገበኝ። አላህ እንዴት ቢወድሽ ነው ከሞት መንጋጋ የተፋሽ? የኔ ልጅ እንዴት ብታስደስችው ነው ስንት ስም ያወጣሁለትን እኔን ላንቺ ብሎ ይቅርታ የሚጠይቅ ባል የሰጠሽ? እንዴት ብታመልኪው ነው የተዋበሽ ልጅ የረዘቀሽ? ለተውባ ጊዜ አለ እያልኩ በሀብት አይኔን አውሬ ስንት ዓመት በጨለማ ተጓዝኩ የኔ ልጅ። እህቶችሽንም ወንድሞችሽንም ደስታቸውን ይኑሩ እያልኩ አይኔ እያየ ወሰዳቸው። ጌታሽ ተበቃይነቱን አሳየኝ እኮ ልጄ። ለአንቺ እምባ ተበቀለኝ፣ ለእናትሽ አደራ ተበቀለኝ። የኔ ስራ ነው ያላወጣሁት ዘካ፣ ያልሰገድኩት ሰላት ነው በልጆቼ የመጣው። ሁሉም እኮ ገብቶኝ ነበር ልጄ፣ ግን በምን ድፍረት አጠፋሁ ብዬ ልምጣ? ስራዬ ውርደቴ ይዞኝ እኮ ነው የኔ ልጅ። ጭራሽ አጠፋሁ ብለሽ ሰደቃ አውጥተሽ ስታበይ ምን ልበል? እንዴት አፉታሽን ልጠይቄን ያለም? መልሰው አቅፈዋት ማልቀስ ጀመሩ። እኔና ወንድሟ አብረን ማንባት ከጀመርን ቆይተናል። ሂኩ ለቅሶ ላይ ካለቀሰችው በላይ ማንባቷን ቀጠለች። ኢላሂ ሐቋን አውጥቶላት እንዴት አታለቅስ? ምንም አላደረክም እኮ ባባ፣ የኔ ነው ጥፋቱ። የሐቁን መንገድ ልመራቸው ጥረት አላደረኩም። ዱንያ ዛሬ ወይ ነገ አላቂ መሆኗን እያወቅኩ በጣም ተዘናጋሁ። አሁንም ቢሆን አልረፈደም። አንተና አክረም ተርፋችሁ የለ ወደ ኢላሂ ለመመለስ ሁሌም ጊዜ አለ ባባ፣ ፈገግ ለማለት እየሞከረች። በጨለማ ውስጥም ብርሃንን የሚያዩ ተፈጥሮ ያስደንቀኛል። ወንድሟ በተራው ለቅሶ ላይ ለተናገራት ነገር ታናሹ ሆና ሳለ ለእሷ ሐቁን ባለመወጣቱ ይቅርታ ጠየቃት። ሂኩ በማናቸውም ላይ ቂም እንደማትይዝ አውቃለሁ። ይሄ ቀን ለእሷ ዓለሟ ነው። እሱንም እቅፍ አድርጋ አለመቀየሟን ገለጸችለት። የተጋጋሉትን የደስታና ሐዘን ድብልቅልቅ ስሜቶች ረገብ ሲሉ አባቷ ሂኩን መርቀዋት ፊቷን እያበሰች ወደ መጅሊሱ ተመለሰች። እኔ እነሱን አስከትዬ ወደ ሳሎኑ ገባሁ። ሁሉም ሰላም ነዋ ሰሉ። ስንገባ ማሜ ግራ እየተጋባ ቀስ ብሎ ጠየቀኝ። አዎ አልሐምዱሊላህ ሁሉም ሰላም ሆኗል። ፈገግ አልኩለት። ከኛ ፊት የቀረበው ትሪጋ እነ ማሜ ሳይጀምሩ እየጠበቁን ነበር። ከሂኩ አባትና ወንድም ጋር ተሰብስበን አብረን በላን። በልተን ጨርሰን እቃዎቹን ካነሳሳን በኋላ ለመጫወት ተሰብስበን ተቀመጥን። የሂኩ አባት በእኔ ላይ የነበራቸውን አስተሳሰብ እየተሳሳተ እንደነበር ነግረው አፉታይን ጠየቁኝ። ሂኩ ይቅር ካለች እኔ ምን ቤት ነኝ የምቀየመው? እንደሱ አለማጥፋታቸውንና ልጅ ስለሆንኩ እኔው ማጥፋቴን ተናዝዤ ይቅርታ ጠየቅኩኝ። ቀጥለው ሂኩን እንድንከባከባትና ሁሌም ደስተኛ እንዳደርጋት አደራ ሲሉን ቆዩ።
በመሃል ተነስቼ አመልንም አምጥቼ ያሳየኋቸው። በጣም ተደሰቱ። አሙ በእኔ ወጥታ ካገኘችው ሰው ጋር ሁሉ ትግባባለች። ከአያቶና አጎቷ ጋር ስትጫወት ከቆየች በኋላ ወደ እናቷ ተመለሰች። አስር ሰላት ሲቃረብ እነ ማሜ መስጅድ ሰግደው በዛው ለመሄድ ሲዘጋጁ ፋዘርና አክረምም አብረዋቸው ወደ ቤት ሊሄዱ ተሰናዱ። እነ ማሜ ተሰናብተውን ለመሄድ ቀደሙ። የማሜና የሁዘይፋ ሚስቶች ከሂኩ ጀማዎች ጋር ነበሩ። በማሜ መኪና አብረው ሊወጡ ተነሱ። ፋዘርና አክረምም ሂኩን ለመሰናበት ወደኋላ ቆይተው ነበር። ሂኩን ጠርቻት አብረው ከመረቁን በኋላ ሂኩንም አመልንም በስስት አቅፈው ተሰናብተዋቸው ወጡ። ወደ ሳሎን ስመለስ እኔና አቤሎ ብቻ ነበር የቀረ ነው። ሰደቃው የዓለሜም ጭምር ስለነበር አቤሎ አብሮን ሲሰራ ነው የዋለው። ሂኩ ስጋ ያልነካው ምግብ ሰርታለት ለብቻው ከኛ ጎን ተቀምጦ ምሳውን ተካፍሏል። ግድግዳው ላይ የተሰቀለውን ሰዓት ተመለከትኩት። ለ10 ትንሽ ስለሚቀረው ከደረስኩባቸው መስጅድ ውስጥ ለመስገድ አሰብኩኝ። በዛው አቤሎ ልሸኘው አብረን ወጣን። ግማሽ መንገድ ስለ ሂኩ አባት ሁኔታ እየነገርኩት ከሄድን በኋላ እኔም ወደ መስጂድ እሱም ወደ ቤቱ ተለያየን። ከፈጅር በኋላ እንቅልፍ ጥሎኝ አሁን ገና መነሳቴ ነው። እሁድ ጠዋት ሰሞኑን የተደራረበ ስራ ከሰደቃው ጉድ ጉድ ጋር ተደማምሮ ዛሬ ገና ማረፌ ነው። ሂኩ ቤት ውስጥ የለችም። አሙን ከጎን ያስተኝታት በጠዋት ወጣለች። ያለፉት 2 ቀናት ስለ ሰርፕራይዟ እያሰብኩኝ በመከራ ነበር ያለፈው። አለመታደል ሆኖ በቀጠረች ቀን እሷ ራሷ የለችም። ሄሎ ሰላም አለይክ። አይኖቼን ለማላቀቅ እያሸሁ ደወልኩላት። ወአለይኩም ሰላም ወራህመቱላህ። እንቅልፉ ስትስቅ እየተሰማኝ ተኝቷል ብለሽ ሳትነግሪኝ ትወጫለሽ? እሺ የት ነሽ? ሆስፒታል። ከዝሁር በፊት ደርሳለሁ ኢንሻአላህ። ወይ ያንቺ ስራ እንዲህ የሚያጨናንቁሽን ታካሚዎችሽን ግን ፍሪላቸው። ለምን? ከሚስቴ ጋር ያሉኝን ብርቅዬ ሰዓታት እየተሻሙብኝ ነው። በንግግሬ ፍርስ ብላ ሳቀች። እየተቀና መሆኑ ነው? ሲያንስብኝ ነው። ቢያንስ ሰርፕራይዚን ሰጠሽኝ ብትውጪ ምን ነበረበት? ስመጣ ሰጠሃለሁ። አሁን ስልኩን መዝጋት አለብኝ። ከስራ ታዘናጋኝ። ይሄም መሻማታቸው በተግባር ሲረጋገጥ እኔ ስልክ የምታናግሪበት ሰዓት ይጥፋ። መርሃባ እሺ፣ ቶሎ ነይ በቃ አብሽር ባትለኝም አልቆይም። ተሰናብታኝ ስልኩን ዘጋችው። ከተኛሁበት ተነስቼ ከተጣጠብኩ በኋላ ቁርሴን ላቀርብ ወደ ማድቤቱ ገባሁ። ሂኩ የሌለ ቡፌ የመሰለ ምግብ አዘጋጅታ ደርድራለች። ለምሳ መሆኑ ነው። ትናንት ማታ እንዳትመጣ ብላኝ ማድቤት ውስጥ ስትንጎዳጎድ ነበር ያመሸችው። ለምን እንደሆነ ገባኝ። ለዛሬው ሰርፕራይዜ ቁርስ እየሰራች መስሎኝ ነበር፣ ግን አይደለም። ቆይ ዛሬ ምሳ የጠራችው ሰው አለ እንዴ? ወይስ የረሳሁት የሆነ ልዩ ቀን ነው? ሴቶች እኮ ልደትም የጋብቻ የሚረሱት ቀን የለም። ያዘጋጀችውን ሳልነካ ለቁርስ የሚሆነኝን ምግብና ሻሂ ይዤ ወደ ሳሎኑ ተመለስኩኝ። እየበላሁ ባለፉት ዓመታት ያሳለፍናቸውን ቀናቶች ቆጠርኩኝ። የኔም የሷም ልደት ቀን አይደለም፣ የአሙም አይደለም። የጋብቻ በዓላችን ገና 3 ወራት ይቀሩታል። እሱንም እኔ ነበርኩ ቀድሜ አስታውሼ ስጦታ የምገዛላት። ያሸነፍኩበት ቀን ነዋ። አሙ ማማ የት ሄዳ ነው? ሳታውቀው ሰምታት ከሆነ ለመሞከር ያህል ጠየኳት። ትልቅ እንግዳ ልታመጣ ኩልትፍ እያለች ማንን? እኔ እንጃ፣ በእጆቿም ጭምር እንደማታውቅ እያሳየችኝ። ይሄም ቢሆን አንድ ፍንጭ ነው። የምን እንግዳ? ወይስ አሙ እንዳታስቸግራት ብቻ ነው እንደዛ ያለቻት? ከራሴ ጋር ግራ እየተጋባሁ አንድ ለራሴ አንድ ለአሙ እያጎረስን መብላታችንን ቀጠልን። በልተን ስንጨርስ የበላሁበትን ሰሃን አጣጥቤ ወደ አሙ ተመለስኩኝ። ሳሎኑ ሁሉም ክፍል ጽድት እንዳለ ነበር። ቤቱ የሆነ ኢድ ነገር መስሏል። ከምናተራምሰው ብዬ ከአሙ ጋር ደጅ ላይ መጫወት ጀመርን። ሴት ልጅ ከአባቷ ጋር ኳስ መጫወት አትችልም ያለው ማን ነው? የኔ አሙ ኃይለኛ የእግር ኳስ አፍቃሪ ናት። ያው በእኔ ጥረት ማለት ነው። በቀጣይ ደግሞ ወንድ ልጅ ሲኖረንም የማይቀር ነው። እንዴ ቆይ ቅድም እንግዳ ያለችው ሆስፒታል የሄደችው
አርግዛ ይሆን? ለደቂቃዎች በራሴ ሀሳብ ተደምሜ ቆየሁ። ግን የማይሆን ነው። ከ2 ሳምንት በፊት ሀይድ ላይ ሆና በጣም ስትታመም አይቻለሁ። ሀሳቤን መልሼ የሰረስኩት እና እሺ የምን እንግዳ ነው? ለግማሽ ሰዓት ከአሙ ጋር ስንጫወት ከቆየን በኋላ የግቢው በር ተንኳኳ። ከአሙ ጋር እየተሽቀዳደምኩ ሄጄ የከፈትኩት ሂኩ ነበረች። ፊቷ የሌለ በደስታ ፈክቷል። ከእሷ ጋር አንድ ሌላ ሸምገል ያለ ረጅም ሰው አብሮ ቆሟል። ግራ እየተጋባሁ ግቢውን አስፍቼ የከፈትኩላቸው። ጨርሰሽ ነው ወይስ እኔ ስላልኩሽ ተቻኩለሽ? የእጅ ሰዓቴን ተመልክቼ ዝሁር ገና በመሆኑ እየተገረምኩ ሰርፕራይዝህን ላመጣ ነበር የሄድኩት። ስለጨራረስኩኝ ቶሎ መጣሁ እና ይታል ይሄው አብሯት ወደ መጣው ሰው እያመላከተች። ማን ናቸው? የቀድሞ ኮሎኔል ይመር ሁሴን። አላስታወስካቸውም? ፈገግ እያለች መለሰችልኝ። ስሙን እንደሰማሁ ባለሁበት ደርቄ ቀረሁ። የዛሬ ምናምን ዓመት በምናቤ ያስቀረሁትን መልኩን ለማስታወስ ሞከርኩኝ። 6 ዓመት ቢሆነኝ ነው። ከዛ በኋላ ብዙ ትዝታዎች፣ ሐዘንና ጉዳቶች ተፈራርቀዋል። እኔ ከማውቀው ረጅም ፈርጣማ ሰው በጣም ተለውጧል። ጸጉሩ ነጭ ቀለምን ወርሶ ሌላ ሰው አስመስሎታል። ቢሆንም ከትዝታዎች መካከል የደበዘዘ መልኩን አስታወስኩኝ። ቤት ሲገባ የነበረው የሆነ ግርማ ሞገስ ነገር፣ አቅፎ የሚያነሳኝ ነገር። በዝምታ በራሴ ውስጥ አሰብኩት። አባቴ ነው። አዎ ራሱ አባቴ። ኢላሂ ህልም ነው? ተማርኳል፣ ተተኩሶበት ሞቷል አላሉም እንዴ? እንዴት ሊሆን ይችላል? እጄን አፌ ላይ እንዳደረግኩኝ እምባዎቼ ብቻ ቋንቋ ሆነው ስሜቴን አስተጋቡ። ጋሼ ሰልማን እሱ ነው ልጆት? ወደ አባዬ ዞር ብላ ነገረችው። ያኔ ልጅ ነበርኩኝ። ካደግኩ ሊያውቀኝ አይችልም። ሰልማኔ የተሸበሸበው ፊቱ በሐዘንና ደስታ መሃል ይበልጥ ተሸብሽቦ እጁን ዘረጋልኝ። በቁመት አሁንም ቢሆን ትንሽ ይበልጠኛል። የኔ አባት እኮ ግዙፍ ኮሎኔል ነው። በደመ ነፍስ ሄጄ የተጠመጠምኩበት የማላውቀው ስሜት ተቆጣጠረኝ። መልሼ ሕፃን የሆንኩ መሰለኝ። ድምፄ እስኪሰማ ስቅስቅ ብዬ አለቀስኩ። ከሞት እኮ ነው የተመለሰልኝ። ከቀበርኩት ትዝታ መሃል ነው የወጣው። እሱም እንዳቀፈኝ ይንሰቀሰቅ ነበር። ሂኩ ግራ የተጋባችውን አሙን አቅፋ የእሱ አባት እንደሆኑ ሁላ አብራ ታለቅሳለች። ማልቀስ፣ መሳቅ፣ ደግሞ ማልቀስ፣ የማይገለጽ ድብልቅልቅ ያለ ሐሴት። አለሜ ምን አለ ይህን አውቀሽ በሄድሽ ኖሮ። ደቂቃዎች እንደምንም ከነጎዱ በኋላ ወደ ሳሎኑ አመራን። በውስጤ የሚመላለሱ ጥያቄዎች እንዳሉ ነበሩ። አባቴ ሲራመድ ያነክሳል። ድሮ ሳስታውሰው እንዲህ አልነበረም። ከጊዜ በኋላ የመጣ ጉዳት መሆን አለበት። ግን እንዴት ማለት እንዴት ሳትሞት ቀረ? ሂኩን እንዴት አገኘሃት? ማመን አልቻልኩም። እጁን በእጆቼ ይዤ ሁለቱንም እየተመለከትኩ ጠየኳቸው። ያኔ አልሞትኩም ነበር። ተተኩሶብኝ ከሞቱት ጓደኞቼ መሃል ወደቅኩኝ። ግን አልሞትኩም። ሁኔታዎች ሲረጋጉ ከወደቅኩበት እየተጎተትኩ ወደ ጫካ ገባሁ። እግሬ ክፉኛ ተጎድቶ ነበር። ለቀናት ባልታከመውም እየባሰ መጣ። ከተደበቅኩበት መውጣት ለእኔም ሕይወት አደጋ በመሆኑ መሽጌ ቀረሁ። ምንም መሳሪያ አልነበረኝም። ከቀናት በኋላ አንዳንድ ሰዎች ረድተውኝ እንደምንም ከተደበቅኩበት ወጥቼ እነሱ ጋር ተቀመጥኩኝ። የምግብና መጠጥ እጥረት ጎድቶኝ ወድቄ ነበር ያገኙኝ። ወደ ሐኪም ቤት ሄጄ ሕክምና ለማግኘት አልቻልኩም። በባህላዊ ሕክምና ትንሽ አገገምኩ። የግራ እግሬ ግን እየተባባሰበት መጣ። ወደ እናንተ ለመምጣት አልቻልኩም። ቤቴን እንደሚከታተሉት ስላሰብኩኝ እናንተንም አደጋ ላይ ይመጣል ነበር የሚሆነው። ከወር በኋላ በደንብ ሳገግም ተደብቄ መጥቼ ነበር። ቤቱ ባዶ ነበር። ሄዳችኋል። ይበልጥ ለማጣራት ከተዘዋወርኩ ለሕይወት የሚያሰጋል። የደርግ ስርዓት ወድቋል። ታድኜ ከመያዜ በፊት ጠፋሁ። ሐዘን በድጋሚ ፊቱ ላይ እየተነበበ እዛው አካባቢ መኖራችንን ቢያውቅ ይሄ ሁሉ ስቃይ ያበቃ እንደነበር ሳስበው አንገበገበኝ። ነግሬው ጸጸቱን ከማበዛው አለፍኩት። እና ሂኩንስ እንዴት አገኘሃት? ልታከም በመጣሁበት ያስጠለሉኝ ሰዎች ጋር ብዙ አልቆየሁም።
አደጋ እንደሆንኩ እና ሸክም በመሆኔ ተሰማኝ። ሁሉንም ትቼው ጠፋሁኝ። ባገኘሁት እያደርኩ ያገኘሁትን እየበላሁ ዓመታቱን ገፋሁኝ። እግሬ በመጀመሪያ ከቁርጭምጭሚቴ ከፍ ብሎ ነበር የተመታው። የባህል ሕክምናው ትንሽ አገግሞት ነበር። በወራት ግን እየባሰበት መጣ። እግሬ ጠቁሮ አይሰማኝም ነበር። እያነከስኩ እሱን መጎተት ሆነ። ጥቁረቱ እየሰፋ ሄዶ ከጉልበቴ ሲያልፍ ሰዎች እንድታከመው ጎተጎቱኝ። ጥቁር አንበሳ ሆስፒታል ታየሁት። ይቆረጥ ተባልኩኝ። እኔ ደግሞ ለሱ የሚያበቃ ገንዘብ አልነበረኝም። ችግርተኛ መሆኔን አስመስክሬ ከየትምህርት ቤቱ ተለምኖልኝ ተቆረጠ። የሰው ፊት አያሳያችሁ ልጆቼ። ከማግኘት ወደ ማጣት ወርደው ሰው መለመን ሞት ነው። ይህ የሆነው የዛሬ 8 ዓመት አካባቢ ነው። ከዛን ጀምሮ ጥቁር አንበሳ ሆስፒታል እመላለስ ነበር። ሚስትህ እዛው ስትሰራ የዛሬ 4 ወር ነው ያገኘኋት። 4 ወር? ሂኩ ይሄን ያህል ጊዜ እንዴት ሳትነግረኝ? ተገርሜ ወደ እሷ አዞርኩኝ። መጀመሪያ ማረጋገጥ ነበረብኝ። ሰሉ እሳቸውን የምታክማቸው ልጅ ጥሩዬ አወቃት። ማረፊያ ክፍል ለምሳና ለሰላት ስንሰባሰብ ተገርማ ስለሳቸው ትነግረን ነበር። ተጫዋች ስለሆኑ ስላለፉት ገድሎቻቸው የነገሯትን ትነግረን ነበር። ኮሎኔል እዛም ሲመጡ ነበር ወሬዋ ሁላ። እዚህ መጠዋል፣ ዛሬ እንዲህ አደርገዋል ነበር ንግግሯ ሁሉ። አንድ ቀን ማዕረጋቸውን እስከ ስማቸው ስትጠራልን ደነገጥኩኝ። ማለት ማምን አልቻልኩም። አንተ ብዙ ቀን ከነገርከኝ ጋር አገጣጠምኩት። ሄጅ ያየኋቸውና ብዙ አወራን። ሚስትና ልጅ እንደነበራቸው ስማችሁንም ጭምር ሲነግሩ አረጋገጥኩኝ። እግራቸው ተቆርጦ በክራንች ነበር የሚንቀሳቀሱት። ለሳቸውም ስላንተ ወዲያው አልነገርኳቸውም። በቅድሚያ ከጓደኞቼ ጋር ገንዘብ አዋጠን አርቲፊሻል እግር አሰራንላቸው። ሁሉም ሲስተካከል ለሳቸው አረጋግጬ ያንተ ባለቤት መሆኔን ነገርኳቸው። ደስታቸውን ልነግርህ አልችልም። በቃ ቅድም ደጅ እንደነበረው እኔን ራሱ አገላብጠው ነው የሳሙን። መጨረሻ ላይ አንተን ቀጠሮ አስይዤ ሰርፕራይዝ ማድረግ ፈለግኩና አደረግኩህ። ፈገግ እያለች የኔ ሂኩ ውለታዋ በጣም በዛብኝ። እቅፍ አድርጌ ግንባሯን ሳምኳት። ሸጋ ሚስት ጠልፈህ የለ እንዴ የኔ አንበሳ? መልኳ ብትል ትህትናዋ እናትህ ናት የመረጠቻት? አባዬ ሰቅ እያለ ጠየቀኝ። አለሜ መሞቷን ሂኩ ቀድማ ነግራው አልቅሶ ወጦለታል። እንደዛ ነገር በእሷ ምርቃት ነው ያገኘኋት። አብሬው እየሳኩ ጨዋታችንን በዚሁ እንደቀጠለ አባዬ ከኛ ጋር እንዲኖር ጠየቅኩት። በቅድሚያ ፈቃደኛ አልሆነም። ከዚህ እድሜው በኋላ ጧሪ ደጋፊ እንደሚያስፈልገው ነግረን ስንሟገተው ግን ተስማማ። ከእንግዲህ ከአባቴ ጋር ያልኖርኳቸውን ዘመናት የምተካበት ድንቅ ህይወት ሊኖረኝ ነው። ወሬያችንን ብናወራው የሚያልቅ አልነበረም። ዓመታት የተነፋፈቁ ልቦች ወግ። ሂኩ አሙን ለእኛ ሰጥታን ምሳውን ልታቀራርብ ተነሳች። ያ ሁሉ ሽርጉድና ቡፌ ምግብ ላማቷ ድለላ መሆኑን የተረዳሁት አሁን ነው። እየተጎራረስን ድንቅ የሆነ ምሳ በላን። እናቴ አብራን ኖራ ይሄን ደስታ ብትካፈል ብዬ ሳስብ እንባዎቼ በድጋሚ ይሞግቱኛል። ወይ ሰው መሆን ተቀብለን አንጠግብማ። እናቴን ሳስታውስ ለሁሉም ተአምር ሲያሳየኝ የማይሳሳው ጌታዬ እንዴት ድንቅ ነው! ለካ ከኃላፊነት አንስቶ የተስተካከለ ትዳር ሲሰጠኝ ምን አድርጌለት ነው? ሂኩን የመሰለች ድንቅ ፍጥረት የረዘቀኝ በምን ይወዶኝ ነው? አባቴን ከሞት የመመለስ ያህል አምጥቶ ሲያገናኘኝ ለየትኛው ኢባዳይ ነው? ባመሰግነው የማይወጣልኝ ድንቅ ፍቅር በየጊዜው ልቤ ላይ እየተከተበ ሄዷል። ከእንግዲህም ይቀጥላል። ቻይነቱን ስላየሁ ሳልከራከረው የጻፈልኝ በደስታ መኖር ነው። ሁሉንም ለሱ ሰጥቶ በሱ መወከል፣ ሰጪና ነሺ ራሱ መሆኑን ማመን፣ በሐዘንም በደስታም ማስታወስ የሚገባኝ አንድ እውነታ ብቻ፣ አላህን ለምንና እንዴት አይባልም። ታሪኩ ተፈጸመ። እንዴት አያችሁት? እንደተለመደው አስተያየቶቻችሁ አይለዩም። ጊዜያችሁን ሰጣችሁ ስለተከታተላችሁን ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።